ከዚህ በፊት ሶቅራጥስ የሚባለውን የግሪክ ፈላስፋ ታውቁታላችሁ? እሱ ምን ይላል? እኔ የማውቀው አለማወቄን ነው ይላል። እና ከዚህ በፊት በቃ እንደዚህ ሲል እኔ ይህ ሰውዬ ሙድ ይዛል እንዲህ ነው ነበር የምለው። ምክንያቱም በጊዜው በጣም እውቀት ብዙም በሌለበት ጊዜ በጣም ታዋቂና ትልቅ ቦታ የሚሰጠው የግሪክ ፈላስፋ ስለነበረ እንደውም አወቁ ከተባለ በቃ የሚያውቀው እሱ ነው በዛን ጊዜና እንዴት እኔ የማውቀው አለማወቄን ነው ይላል። ወይ ደግሞ በቃ ሀምብል ምናምን ልሆን ምናምን ብሎ አክት እያደረገ ነው ምናምን ብዬ አስብ ነበረ በጊዜው የሆነ ሰዓት ላይ ማለት ነው። አሁን ግን እሱን ሰውዬ እየተረዳሁት ነው የመጣሁት። ምክንያቱም ከተናገረው ሀሳብ ጀርባ በጣም ትልቅ የሆነ ነገር ነው ያለው። በጊዜ ሂደት እየገባኝ ከራሴ ኤክስፒሪየንስ እየገባኝ የመጣው ነገር ይሄ እኔ የማውቀው አለማወቄን ነው የሚለው ነገር ዲፕ የሆነ ነገር ነው። ዝም ብሎ ከላይ ከላይ እንደሚመስለው አይደለም። እዚህ ራስን የማወቅ እና ራስን የመፈለግ ጆርኒ ላይ ብዙ ነገር ራሴን ሞር እየተረዳው ብዙ ነገር እየተረዳው ኢንቫይሮንመንት ኔቸርን ምናምን እየተረዳው በመጣው ቁጥር አንድ የተረዳሁት ነገር ምንም ነገር እንደማናቅ ነው። እና ልክ የሆነን ነገር ሳቅ እንደማላቅ ነው የሚገባኝ እንጂ እንደማቅ አይደለም የሚገባኝ። እና እሱ ነገር ነው በቃ ይሄ ሰውዬ የሚለው ማለት ነው ያልኩት። ማለት ልክ ኤቭሪ ታይም ልክ አዲስ ነገር ሳቅ እንደማላቅ ነው የሚገባኝ። እና አይ ቲንክ ሁላችንም በሆነ ሌቭል ምንም ነገር እንደማናቅ ማወቅ መቻል አለብን። the only thing ልናቀው የምንችለው ነገር እንደማናቅ ነው መሆን ያለበት። እንደዛ ከሆነ ነው ልናቅ የምንችለው። ገብቷችኋል? እና እሱን የተረዳሁት እና ልክ አዲስ ነገር ልክ እያወቃችሁ ደግሞ ስትመጡ ምንም ነገር እንደማታውቁ ነው የሚገባችሁ። እኔ በህይወቴ በቃ መግባባት የማልችለው ሰው ብዬ የማስበው ሰው ከዚህም በፊት ድሮም ማለት ነው እንትን ኦፕን ማይንድድ ያልሆነ ሰው ነው። ሁሉን ነገር እርግጠኛ የሚሆን ሰው ነው ጋር እኔ መግባባት አልችልም። ምክንያቱም እኔ ኪሪየስ ነኝ፣ ነገሮችን የማወቅ የመጠየቅ ቴንደንሲ ያለኝ እንጂ እርግጠኛ መሆን አልችልም። በምንም ነገር እርግጠኛ ሆኜ አላውቅም ህይወቴ ማለት ነው። እና እርግጠኛ ሆኖ የሆነን ነገር ሲናገር ሳይ ብዙ ጊዜ ስፔሻሊ ከሱ ጋር የማይገናኝ ነገር ስለ ሳምቲንግ አውትሳይድ ኦፍ ሂምሰልፍ ግራ ነው የሚገባኝ። እንደዚህ ሰው እንዴት እርግጠኛ መሆን ይቻላል about life like you don't know anything ማለት ሁላችንም እኮ የሆነ at a certain point እርግጠኛ ሆነን እናውቃለን ስለማናውቀው ነገር። ግን ፖይንቱ መሰላችሁ የኔ ችግር ፖሲቢሊቲ ማየት አለመቻል በጣም ትልቅ ችግር ነው ብዬ ነው የማስበው። ማለት እኛ ከምናስበው እኛ ነው ብለን እየኖርንበት ካለው ነገር እርግጠኛ ሆነን እየኖርንበት ካለው ነገር የተለየ ነገር ሰው ይዞ መጥቶ ከዛ ያንን ነገር ሲነግረን ከኛ ሀሳብ ውጪ የተለየ መንገድ ሌላ ነገር ሊኖር ይችላል የሚል ፖሲቢሊቲውን ማየት ካልቻልን ማለት ነው that's a big problem። ምክንያቱም የምናቅ ይመስለናል ማለት ነው። እና ደሞር የምናቅ ከመሰለን ደግሞ እንደማናቅ ነው እርግጠኛ መሆን ያለብን። እርግጠኛ የሆንበት ነገር ካለ ኢን ላይፍ አናቅም። ትክክል አይደለም። በቃ it's like the opposite ነው። እና እሱ እኮ ነው የገረመኝ እኔ እርግጠኛ ከሆነን የሆነ ነገር ላይ እሱ አይደለም። ምክንያቱም ማለት ነው የምናቅ የሚመስለን ነገር የሆነን ነገር የምናቀው ከመሰለን ማለት ነው ስለማናቀው ነው የምናቀው ይመስልን እንጂ ብናቀው እንደማናቀው ነው የምናቀው። ገብቷችኋል? አይ ሆፕ ግራ አላጋባችሁም። የሆነን ነገር የምናውቀው ሲጀመር አውቀዋለሁ ብለን ከጀመርን አይደለም አላቀውም ብለን ስንጀምር ነው የምናውቀው የሆነን ነገር። ገብቷችኋል? እና አሁን ላይፍንም አፕሮች ማድረግ ያለብን እንደዛ ነው። አላቀውም ብለን ነው አፕሮች ማድረግ ያለብን። አላቀውም ብለን ምንም ነገር እንደማላቅ መጀመሪያ ማወቅ አለብኝ። እሱ ብቻ ያለው እውቀት እና ህይወትንም እንደማናውቃት ካወቅን ህይወትን ማወቅ የምንጀምረው ያኔ ነው። እና በቃ አእምሮን ማይንዱን መቀየር የማይችል ሰው ካጋጠማችሁ፣ ሁሉን ነገር እንደሚያውቅ የሚሰማው ሰው ካጋጠማችሁ ይህ ሰው ምንም ነገር አያውቅም። ምክንያቱም የማወቅ የመጀመሪያው ሳይን ምልክቱ አለማወቅን ማወቅ ስለሆነ እና እንደማያውቅ ስለማያውቅ ይህ ሰውዬ ገና ማወቅ አልጀመረም ማለት ነው። ምክንያቱም ላይክ ብዙ ባወቃችሁ ቁጥር እየገባችሁ የሚመጣው ምንም ነገር እንደማታውቁ።
እና ይሄ ሞር እንድታውቁ ይረዳችኋል። ይሄ የመጀመሪያ ለማወቅ የሚፈልግ ሰው ወይም የሚያውቅ ሰው ምልክት ይሄ ነው። አለማወቃችንን ሞር እየተረዳን ስንመጣ ምን እንሆናለን? ኦፕን ማይንድድ እንሆናለን። ሞር ማወቅ የሚፈልግ ሰው እንሆናለን፣ እንጠይቃለን ማለት ነው። አእምሯችን ይከፈታል ለአዲስ ነገር። ሞር አዲስ ነገር ለማወቅ አእምሯችን ክፍት ነው ማለት ነው። ስለዚህ የአእምሮ ክፍትነት ማተር ያደርጋል አይደለ? እውቀት እንዲኖርን የሆነ ነገር ለማወቅ አእምሯችን መከፈት ያስፈልጋል። እርስ በርስ ፊድ የሚደራረግ ሉፕ ነው ይሄ እና እዚህ ሉፕ ውስጥ ያልሆነ ሰው እርግጠኛ የሚሆን ሰው ነው ማለት ነው። በሚያውቀው ነገር እርግጠኛ ነው። ስለዚህ ይሄ ሰውዬ የእውቀት ሉፕ ውስጥ አይደለም። ስለዚህ አያውቅም በቃ በዛ ምክንያት በላይፍ በጣም እርግጠኛ ሆኖ ነው የሚኖረው ማለት ነው። እና ይሄ ነው ላይክ እኔ የገባኝ ነገር፣ ፊድ ይደራረጋል። አለማወቃችንን ማወቃችን ነው እንድናውቅ የሚያደርገን እና ምክንያቱም ኦፕን ማይንድድ ያደርገናል። አእምሯችን ክፍት ይሆናል። የማያውቅ ሰው ነው የሚጠይቀዋ እንጂ እንደሚያውቅ እርግጠኛ የሆነ ሰው የመጠየቅም የማወቅም አላማም የለውም። ይሄ አውቃለሁ ብሎ በጣም እርግጠኛ የሆነው ሰው አእምሮ ክፍት ስላልሆነ አዲስ ነገር ሊያውቅ አይችልም እና በሱ ምክንያት እውቀት እየኖረው አይሄድም ማለት ነው። አዲስ ነገር እያወቀ አይመጣም ማለት ነው። ስለዚህ አለማወቁንም አያውቅም ማለት ነው ይሄ ሰውዬ። ምክንያቱም ባወቅን ቁጥር አለማወቃችንን እያወቅን ስለምንመጣ ማለት ነው። ስለዚህ አለማወቅን ማወቅና እውቀት አብሮ ይሄዳሉ፣ ተያያዥ ናቸው። ይሄ ዓለም የሚሰራበት መንገድ የሆነ ሳይክል ውስጥ ነው የሚከተን እና በተፈጥሯዊ መንገድ የሚሰራ ሳይክል አለ። ተፈጥሮ የምትሰራበት ሳይክል አለ። እሱ ሎው ኦፍ ሪትም ይባላል። እሱን ቪዲዮ እዚህ ያለ ሂዱና እዩት። የተፈጥሮ ህግ ነው። ተፈጥሮ የምትሰራበት ሪትም ማለት ነው። የራሱ ሳይክል አለ። በሱ መንገድ መሄድ እንችላለን። ሌላኛው ደግሞ ፌኩ ሳይክል አለ። ኦሪጂናል እና ፌክ አለ። ፌኩ ደግሞ የሲስተሙ ሳይክል አለ። የሲስተሙ ሳይክል ከተፈጥሮ ህጉ ተቃራኒ ላይ ያለ ሳይክል ነው። እሱስ ደግሞ ከገባን የሆነ የምንደርስበት ቦታ የለም። ባለንበት ነው የምንሄደው። በቃ ዝም ብለን የሆነ ዊል ውስጥ ሆና የምትሽከረከር አይጣለች አይደለ? በቃ ይሄ የመሮጫ ትራክ ላይ ጂም ያለው የመሮጫ ትራክ ላይ እንደ መሮጥ ነው። በቃ የትም አንደርስም፣ ግን ዝም ብለን እንሮጣለን። እንደዛ አይነት ሳይክልም አለ። የዚህ የሲስተሙ ሳይክል እሱ ነው እና የኛ ስራ እዚህ ጋር ሁለቱን መለየትና መምረጥ ነው። ይሄ ዓለም የሆነ ሉፕ ውስጥ ነው የሚከተን እና የትኛው ላይ ነው የምንሆነው? ናቹራል ፕሮሰሱን የጠበቀው ሳይክል ውስጥ ነው መግባት የምንፈልገው ወይስ ይሄ የሜትሪክሱ ይሄ ተቃራኒ የሆነ ሳይክል ውስጥ ነው መግባት የምንፈልገው ነው ጥያቄው። ምክንያቱም እዚህ ጋር አሁን እያየን ያለነው ሁለቱም ሳይክል ናቸው እና ያለማወቅ ሳይክል ውስጥ ከገባን ያወቅን ነው የሚመስለን። ስለዚህ ያወቅን እየመሰለን ከምንኖር ከሆነ እንደማናቅ መቼም ስለማናቅ አዲስ ነገር ልናቅ አንችልም። ስለዚህ አዲስ ነገር ስለማናቅ the same thing ኦልሬዲ የምንኖረውን ህይወት በተለያየ ቨርዥን እየቀያየርን the same thing over and over again እንኖራለን። በቃ እሱን እየደጋገምን እንኖራለን። አዲስ ነገር አይፈጠርም ህይወታችን ላይ ማለት ነው። ይሄ አእምሯችን ክፍት አይደለም ለእውቀት። ስለዚህ አዲስ እውቀት አይመጣም። ምክንያቱም ኦልሬዲ እኛ እናውቃለን። እኛ የምናውቅ ከሆነ አዲስ ነገር ለማወቅ ለምን እንሞክራለን? ለማወቅ የማንሞክር ከሆነ ደግሞ ህይወታችን አይለወጥም። እኛ ባለን የእውቀት ሌቭል ህይወታችን የምንኖረው ማለት ነው ይሄኛው። ስለዚህ ራሱኑ ነገር በተለያየ መልኩ እየቀያየርን ራሱኑ ህይወት እንኖረዋለን ማለት ነው እስክንሞት ድረስ። የማወቅ ፍላጎት ያለን ደግሞ እንደማናቅ ደግሞ የሚገባን ሰዎች ደግሞ ካለን ያው እያወቅን አዲስ ነገር እንመጣለን ማለት ነው። ሞር እያወቅን ግን በመጣን ቁጥር እንደማናቅ ነው እያወቅን የምንመጣው እና መቼም ያወቅን ስሜት አይሰማንም። በቃ ደሞር ባወቅን ቁጥር ምንም ነገር እንደማናቅ ነው እየገባን ጭራሽ የሚመጣው ማለት ነው። እና አውቃለሁ ብለን የምናስበው ስቴት ላይ መቼም አንደርስም። እሱንም ማወቅ አለብን። ስለዚህ at the end of the day የምናውቀው እንደማናቅ ነው። ግን ከዛ ሉፕ ውስጥ ግን ወጥተናል። ይሄ ከዛ ሳይክል ውስጥ ወጥተናል። አንድ ነገር እየደጋገሙ ከመኖር ሳይሆን የኛ ህይወት ሌቭል አፕ ነው የሚያደርገው፣ ወደ ላይ እያደገ ነው የሚሄደው እንጂ አንድ ነገር ዝም ብሎ እየደጋገመን አይደለም የምንኖረው። ሶ ላይፍን ፉሊ ኤክስፒሪየንስ እያደረግን ራሳችንንም ህይወትንም እየተረዳን እንመጣለን በዚህ ወይ የምንኖር ከሆነ እና ሶቅራጥስ ያለው ነገር የገባኝ ይሄ ነው በቃ።